ሸገር ካፌ ሸገር ካፌ ሸገር ካፌ በዩኒቨርሲቲው ረጅም ታሪክ ውስጥ በተማሪነት በመምህርነት በጥናትና ምርምር ከፍተኛ አስተዋጽኦ አበርክተዋል። በኢትዮጵያ አብዮት የተደመደመው የዩኒቨርሲቲው የተማሪዎችና የመምህራን ደግፈው ያነሱት መሬት ላራሹ ጥያቄ በዩኒቨርሲቲ የፊልድ ሰርቪስ አገልግሎት በእድገት በህብረት የእውቀትና የሥራ ዘመቻና ሌሎች የአገልግሎት ዘመቻዎች ቢያንስ ባንድ ውስጥ ያለፉ ናቸው። ሲመሰረት ዩኒቨርሲቲ ኮሌጅ፣ ቀጥሎ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ፣ ዛሬ አዲስ አበባ ዩኒቨርሲቲ በመባል የሚታወቀው የከፍተኛ ትምህርት ተቋም 75ኛ ዓመት በዓሉን እያከበረ ነው። አዲስ አበባ ዩኒቨርሲቲ በ75 ዓመት ጉዞ መነሻውንና እስከዛሬ የተጓዘበትን የአሁን አቋሙንና የወደፊት ዓላማውን የጋበዝናቸው የእንግዶችን ምኞት ፍላጎቱን በሚመለከት ሐሳባቸውን እንዲያካፍሉን ወደ ሸገር ካፌ ጋበዝናቸው ፕሮፌሰር ሽብሩ ተድላ፣ ፕሮፌሰር ባህሩ ዘውዴ፣ ፕሮፌሰር ሰብስቤ ደምሰው፣ ፕሮፌሰር ዋጋሪ ጤሬሳ፣ ፕሮፌሰር ምትኬ ሞላ ናቸው። ሁላችሁም በጣም አመሰግናለሁ ስለመጣችሁ። አዲስ አበባ ዩኒቨርሲቲ የዩኒቨርሲቲውን ቅርስና ውርስ ነው አይደለም የምናየው። አሁን አንዳንድ ዩኒቨርሲቲዎች ታዋቂ የሆኑ የዓለም አቀፍ ሽልማት በምርምር መስክ ያላቸውን ሰዎች ይጠቅሳሉ። ይህን ያክል የኖቤል ሽልማት ተሸላሚ የሆነ ዩኒቨርሲቲ ይላሉ። አንዳንዶቹን ዝም ብዬ ስመለከታቸውና አዲስ አበባ ዩኒቨርሲቲ በአዲስ የፈጠራ ግኝቱ በዚህ በ75 ዓመት ውስጥ እነማንን ያነሳል? ምናልባት አሁን ዩኒቨርሲቲው ዌብ ፔጅ ላይ ገብቼ ዛሬ አይቼ ነበረ። ዶክተር አክሊሉ ለማን ብቻ ነው ያየሁት እና ዩኒቨርሲቲው አልተመለከታቸውም የምርምር ሰዎቹን ወይስ እንዴት ነው? በዚህ በ75 ዓመት ውስጥ አንድ ዶክተር አክሊሉ ለማን ብቻ ነው ወይ ማንሳት ያለብን? ሌሎች የሉም ወይ በአዲስ የፈጠራ ግኝቱ ማለቴ ነው? እዚህ ላይ ሀሳብ ስጡ እስቲ። ቸጋሪ ጥያቄ ነው ያቀረብሽው። መጀመሪያ ቀድሞ መገኘት የሚባለው ቦታ አለው። ባህላዊ ይዘታቸውን የሚያውቀውን የሚናገር እንኳን ጥቂት ነው። አሁን ውጭ ሀገር ኢትዮጵያኖች ይማሩ ጥያቄ ሲጠይቅ አይመልሱም እያወቁት ነው። እና ሌላ አንጻር ደግሞ ራሳቸውን ለማሳወቅ ባህሉ የሚፈቅድላቸው ያደጉበት ሁኔታ አለ። መለኪያው ምሁራዊ አስተዋጽኦ ከሆነ ብዙ ሌሎች ከተነሱ ስሞች በላቀ ደረጃ ያሉ ሰዎች አሉ ለሳይንስ ያበረከቱ። አሁን ለምሳሌ አንዱ ሰብስቤ ጎናችን ያለው ከማንኛውም በላይ በመስኩ የመስኩን የኢትዮጵያ ሀብት ለማዳበርና ለማሳወቅ ብዙ አስተዋጽኦች ነው። እንግዲህ የሚለካው በሚያበረክቱት ወረቀት በሚያገኟቸው አዲስ እውቀቶች ነው። ቅድም ያነሳቻቸው ሰዎች በዚህ መንገድ የሚነሳ የላቸው። አንድም ግን ባህላዊ ጥያቄ አለ። ሌላው ደግሞ ምንም ተገቢ ቢሆንም ኦልተርኔቲቭ ኖቤል ፕራይዝ የሚባለውንና ኖቤል ፕራይዝ የሚባለውን ሰዎች ይደባልቁታል። ኦልተርኔቲቭ ኖቤል ፕራይዝ የሚባለው ሶስተኛው ዓለም እንዳያኮርፍ በጎ ነገር አደረገ ተብሎ እውቅና እንስጣቸው ተብሎ እውነት ለመናገር ከብዙዎቹ ጋር አብሬ ሰርቻለሁ። በሳይንሱ ሳይሆን በመተዋወቁ የተካሄደው ነውና እንግዲህ ስል ከባድ ነው የምናገረው፣ ከባድ ነው። እኔ ብዙ ክብደትም አልሰጠውም። ይህን ኦልተርኔቲቭ ኖቤል ፕራይዝ የሚባለውን የተሸለሙት ዓለም ላይ ዞረን ስታየው እንደ ፐብሊክ ሪሌሽንስ አይነት ነው። እንደሆኑ የሰላም ፒስ ፕራይዝ አይነት። ጥፋተኞች እኛ ነን። ጥፋተኞች እኛ ሆንበት ምክንያት አንደኛ የሚያውቀው ማወቃለሁ ብሎ አይወጣም፣ ያኛውም ይታወቅልኛል። የተሞከረው እኮ ሰው ለማወቅ የተሞከረው ለማምከፋም ባንድሪያስ ጊዜ እኮ ነው። ህንፃዎችን በመሰየም የከሌ ህንፃ አስተዋጽኦ ላደረጉ የዩኒቨርሲቲው ስም በደንብ እንዲታወቅ አድርጎም እነ ወሌስ ሆይንካንና እነታ ወይም ቤኪን የሚመስሉ ሰዎች እዚህ ሀገር አመጥቶ የአዲስ አበባ ዩኒቨርሲቲ የክብር ዶክተር መስጠት መቻል ቀላል ነገር አይደለም። ያን አይነት ባህል የለንም። ማዳበር ያለብን ያ ባህል ቢሆን ኖሮ ሀ ተብሎ የሚጀመር በነታደሰ ታምራት ሊሆን ይችላል። ማለት በጣም ያልተነካ መስክ ኢትዮጵያ ቤተ ክህነትና የመንግስት ግንኙነት ምንድነው ማናውቀውን ለማብራራት የተሞከረበት ነው። ከዚያም በሳይንስ ፊልድ ቅድም ከነሰውስን በተለይ እንደተወልደን ብናነሳ በባዮዳይቨርሲቲ ለሶስተኛው ዓለም ተከራካሪ ሆነው ምን ማለት ነው አንድ ገበሬ አንድ ዘር ምግቤ ነው ብሎ ሲያዘጋጅ በምን ሂደት አግኝቶ ነው? አዲሱ ዓለም ሂደትስ
ይህን እንዴት ነው በምጾግ የሚያጠላበት ብሎ በዓለም ደረጃ የተከራከሩ ሰዎች አሉ። ብዙ ልናወሳ እንችላለንና ችግራችን እኛ ውስጥ ነው ያለን። አዋቂዎቹም አዋቂ ነን ብለው አይናገሩም፣ ሌሎችም አዋቂ ናቸው ብለው አያወጧቸውም። እና መቀየር ያለበት ባህሉ እንጂ ሰዎቹ ጠፍተው አይደለም። ጨምሩ ሌሎቻችሁ እስቲ። እኔ ምንድነው የምጨምረው በርካታ ሰዎች አሏት አዲስ አበባ ዩኒቨርሲቲ። አንዱም እንደተባለው ፕሮፌሰር ሰብስቤ ለጠራ ነበር። ብዙ ሽልማቶችን አግኝቷል። ብዙ ሰዎችን ብዙ ሽልማት ያላቸው አሉ። በታወቁ መጽሔቶችም ላይ ያወጣሉ። ግን ምንድነው ምናልባት ከአውቶኖሚው ጋር የሚነሳ ይሆናል የፔሪዮዲካሊ የሚመጡት ለውጦች በዩኒቨርሲቲ ውስጥ የትኩረት አቅጣጫዎችን ዳይቨርት ያደረጉ ሁኔታዎች አሉ። ምን ያህል ነው ያሉንን እንቁ ሳይንቲስቶች እንዲያበለጽጉና እንዲወጡ ለማድረግ የሚደረገው እንትን ወይስ በሌላ መልኩ ለመሄድ የሚደረገው አካሄድ ነገሮችን ዳይቨርት ያደርጋል፣ ይቆርጣል። ማከል ላይ ከከሌ ጊዜ አሁን የሚባለው ያደገ ነገር መልሶ ይቆረጣል። ያደገና እንደገና የሚመጣ ነገር ከሀገሪቷ አካሄድ ጋር ከሀገሪቷ አስተዳደር አካሄድ ጋር ሆነም እንደምናየው የበለጸጉ ነገሮችን ይዞ መቀጠል የለም የሚባለው ጀነራል ኢን ፖለቲክስ በዩኒቨርሲቲ ውስጥ ሪፍሌክሽን ስላለው ይመስለኛል ሊወጡ ያልቻሉት። እንደውም አንድ ጥያቄ ይዤ ነበር እዚህ የመንግስት ለውጥና የአዲስ አበባ ዩኒቨርሲቲ የሚል አንዱ አጠቃላይ ሀሳብ በዚህ ስር። ምክንያቱም ፕሮፌሰር ካንቺም ሀሳብ ጋር ይገናኛል። ዩኒቨርሲቲውን እንደ አንድ የተቀናቃኝ ፖለቲካ አካሌ ማየት ካለፈው ታሪኩ በመነሳት በተለያዩ መንግስታት በደርግ በኢህአዴግ አሁንም በገዢው ፓርቲ በኩል ምናልባት ይሄ ጉዳት አስከትሎ ይሆን ቢያንስ ዩኒቨርሲቲው ባይጎዳም አልተጠቀምበትም ማለት ይቻላል። ይሄ የመንግስት ለውጥ ኮንቲኒቲ የሚባለው ነገር ተከታታይነት ቀጣይነት ከሚለው ጋራ እሱም ብናነሳ ጥሩ ይመስለኛል። ከዛ ወደ ሌሎቹ ሄዳለሁ። እሺ ይሄኛውን ሜቢ ፕሮፍና ሌሎችም ይናገራሉ ብዬ አስባለሁ። ቅድም የተነሳው ታዋቂ ሰዎችን የማፍራት ሁኔታ የሚለው ዓለም ላይ ያው ቅድም ተብሏል። ሜቢ ያኔ አሁን እንደምታይኝ ከሆነ አንዱ ችግር የራሳችንን በጽሁፍ የመግለጽ ኢንተርናሽናል ወይም ዓለም አቀፍ ላይ ያለን ተደራሽነት ሚዲያ አጠቃቀማችን ራሱ አንድ በጣም ወሳኝ ነው። ሜቢ ቅድም ስለ አክሊሉ ለማ ስነሳ እኔ ማስታወሻ ይዤ ነበረ። አሁን የአክሊሉ ለማ የጤና ምርምር ኢንስቲትዩት ተብሎ ነው የአዲስ አበባ ዩኒቨርሲቲ ጤናውን ዘርፍ ምርምር የሚያደራጅና የሚሰራ ተቋም ተብሎ ነውና ይሄ ስም ራሱ መጀመሪያ ኢንስቲትዩት ኦፍ ፓቶባዮሎጂ ብቻ ነው የሚባለውና ቅድም እንደተባለው በፕሮፌሰር አንድሪያስ ጊዜ ነው ይሄ ስም የመጣ ይመስለኛል። በትክክል ባላስታውስም ያለውን የጤና ምርምር አንድ ላይ እንዲያደራጅና የአዲስ አበባ ዩኒቨርሲቲ በሙሉ ሊድ እንዲያደርግ እኔ የዛ ተቋም ዳይሬክተር ነኝ አሁንና ሜቢ እንዴት ነው ይሄን ነገር ወደፊት መድረኩን ማግኘት የሚችላሉ የሚል ነጥብ ይዤ ነበር። ነብይ በሀገሩ አይከበር እንደሚለው ሆኖ ነው። እሺ በስፋት ለማውራትና የጽሁፍ አጠቃቀማችን ካለን ዓለም አቀፍ ሰዎች ሚዲያዎች ጋር የመገናኘት እንትናችን ኢቨን አዲስ አበባ ዩኒቨርሲቲ ግርና ኬንያ ጋር ራሱ አሁን ራሳችንን ብናወዳደር ዩኒቨርሲቲ ኦፍ ናይሮቢ እና ኬንያውያን ያላቸው የእንግሊዝኛ ተናጋሪ ሀገራት ጋር ተደማጭነታቸው ይለያያል እና ሜቢ ያ የእንግሊዞች ያገዛዝም ተጽዕኖ ሊሆን ይችላል ብዬ ነው የማስበውና ብዙ የሚታዩ ብዙ የምነሱ ተጨባጭ የሆኑ ነገሮች አዲስ አበባ ዩኒቨርሲቲ አለው ብዬ ነው የማስበው። ይህንን ያነሳሁት ምናልባት ለወደፊቱ ከ75 ዓመቱ ክብረ በዓል በኋላ እነዚህ ነገሮች ተነስተው ውይይት ቢደረግባቸውና በእውነት ዌብ ፔጁ ላይ ሄዶ ለሚያይ ሰው ትንሽ ያስደነግጣል። 75 ዓመት ሙሉ ይሄ ብቻ ነው ወይ ያሰኛል። እና ወደ ጠይቁት ጥያቄ እንሂድ እስቲ ፕሮፌሰር ሰብስቤ ብሪፍሊ እሺያው እዚህ ሀገር ውስጥ ኮንትሪቢዩት ያደረጉ ሰዎች የለም የሚለው ማለቀበለው በራሴ ማለት ምንድነው ቅድም ወይዘሮ ማዘንዳልሽው አዲስ አበባ ዩኒቨርሲቲ ዌብሳይት ውስጥ አለው ወይ ይሄንን የሚያጎላበት ለምሳሌ በታሪክ ውስጥ ያሉ እነማን ናቸው ምን ያደርጋሉ ሳይንስ በኩል በሄልዝ በኩል በቴክኖሎጂ በኩል ብዙ አንዳንድ ጊዜ ህትመት ራሱ ብቻውን በቂ አይደለም። ምንድነው ለአገር አስተዋጽኦ ያደርጋል? አንዳንድ ጊዜ አንዳንድ ሰዎች ዲቤት ያደርጋሉ። ኔቸር ላይ መጻፉ ብቻ ነው ወይ ቅድም ሲባል እንትና እኮ እኛም ዩኒቨርሲቲ ኔቸር ላይ ወጣ እንደ ትልቅ ነገር ኔቸር ላይ መውጣቱ አይደለም። ብዙ የራሱ የሆነ ፖለቲካ አለው። ነገር ግን ለሀገር የሚሆን እውቀት የትኛው ነው ያለው እነማን ይሄ ዩኒቨርሲቲው ራሱ መፈተሽ ያለበት ነው። ለአውሮፓ ለአሜሪካ የሚሰጥ አይደለም። እሱ የራሳቸው ክራይቴሪያ አላቸው። ኔቸር ላይ ሁሉም ሰው ተነስቶ ሊያወጣ አይችልም። ማን የራሱ መስፈርት አለው። እነማን ሲኖሩበት ነው ቶሎ የሚወጣው፣ እነማን ሲደረግ ነው እንትን የሚሆነው እና የራሱ የሆነ ፖለቲካ ያለበት እንትን ነው። ይሄ ግን እንደ አገር እንደ ተቋም
ዩኒቨርሲቲ ራሱ መፈተሽ አለበት። የአዲስ አበባ ዩኒቨርሲቲ ነው የምናወራው እንጂ ሌሎችም ዩኒቨርሲቲዎች ምንድን ነው የተደረገው እውቀት፣ ምንድን ነው ያለን፣ ምን ኮንትሪቢዩት ተደረገ፣ ማን ነው ቤትሽ ወይዘሮ ማዛ ቤት መጥቼ እኔ ልናገር አይገባም። የራስሽ ውስጥ ያለውን አዲስ አበባ ዩኒቨርሲቲ ውስጥ ቅድም እንዳልኩ ነው ለምንድን ነው ይሄ ሆነው ዲቤት መደረግ አለበት ምንም ጥያቄ የሌለው ነው። እና ከዶክተር ዋጋሪ እንዳለው እንግሊዞች፣ ኬንያዎች እንግሊዝኛ ስለሚናገሩ ብቻ አይደለም፣ ሁሉም ኮኔክሽን አለው። ግን እያንዳንዱ ሀገር ለራሱ ምን አሁን የኛ የተለየ ታሪክ እንላለን። የኛ ታሪክ አዋቂዎቻችን ምንድን ነው የጻፉት? ምንድን ነው ኮንትሪቢዩት ያደረጉት? ዱ ዊ ሪሊ ኖ? ፕሮባብሊ ብዙ ቦታ ስለሚቀርብ እንትን ይሆናል። ሌሎቹስ አሉን ወይ? ብዙ መስፈርቶች አሉና አዲስ አበባ ዩኒቨርሲቲ ማየት መፈተሽ ያለበት ነውና የመጀመሪያ ያልሽውን ዌብ ፔጅ ስለወጣ አይደለም። ዩኒቨርሲቲ ግን ወስኖ በዚህ በኩል በሁሉም ኤሪያ ብሎ ራሱ መፈተሽ ያለበትና ከዛ በኋላ ዌብ ስትገቢ ሽማግሌዎችም አሉ፣ ወጣቶችም አሉ። ምንም we have to have አንድ ደግሞ የቆዩ ሰዎች ብቻ ስላሉ አይደለም፣ ወጣቶች አሉ ወይ የሚተኩ አሉ። በኋላ እናወራለን። አሁን በምርምር ደረጃ በእኛ ሪሊ ፋካልቲ በጣም ወጣት የሆኑ ካሉን ለምሳሌ ሁለት እንደው የኛ ዲፓርትመንት ከስነ ህይወት ጋር የተያዙ ሁለት እንትናን አሁን ዶክተር ተስፋዬ አለሙ የሚባል ወጣት ነው፣ ግን ማቹር ያደረገ ሳይንቲስታችን ቡና አይደለም አሁን ትልቁ እንትናችን የበቃ የቡና ቅጠል የመጠውለግ የሚያመጣው በሽታ ነው። የፈንገስ እንትን ነው። አሁን የፈንገስ በሽታውን የሚያጠፉ ሌላ ፈንገስ በመጠቀም ፕሮዳክት አውጥተው እየጣሩ ያሉ እንትኖች አሉ። ዩኒቨርሲቲ ለኔ ትልቁ ነገር ነው። ቡና ነው ሀብታችን፣ ቡና እያልን ነው። እንደዚህ ያሉት እንትኖች አሁን አዲስ አበባ ዩኒቨርሲቲም በጥሩ ሁኔታ እየረዳኝ ነው ብሎኛል። ግን አንዳንድ ጊዜ ይሄንን ለማድረግ ህግ መውጣት አለበት፣ ግብርና ሚኒስቴር ሊያወጣለት ነውና ብዙ ፖቴንሻል ያላቸው ወጣቶች አሉ። አንዱ ከምንድን ነው ቆሻሻ አይደለም ዌስት ፕሮዳክት ከዌስት ፕሮዳክት ነፍሳትን እንትን በመጠቀም ወደ ፕሮቲን ለመቀየር ለአኒማል ፊድ ሪሊ ለማድረግ ብዙ የሚሰሩ ወደ ሐዋርያት ዶክተር ይተዋል አሉ የሚሰሩ ማለት ነው። አሁን ጀስት ሁለት ምሳሌ መስጠቴ ነው። እና ፖቴንሻል ያላቸው ለሀገራችንም የሚጠቅም አሁንም አሉ። ግን ይሄ ጅምር ላይ ነው። ወደፊት ዩኒቨርሲቲ እያደገ እነዚህን እያሳደግን ይሄ ሁለት ምሳሌ ሰጠው እንጂ ብዙ ዩኒቨርሲቲ ውስጥ የታመቀ ያለ ጉልበት እውቀት አለ እና ይሄንን ማሳደግ እንችላለን የሚል ቀደም ብዬ ወደ ጠቀስኩት መንግስት ለውጥና ዩኒቨርሲቲውን ከሚደርስበት ተጽዕኖና ጫና በጣም ኢምፖርታንት ነገር ነው። እንግዲህ 3 መንግስት ለውጥ ነው ያየው ዩኒቨርሲቲ። መጀመሪያ ደርግ መጣ፣ ከዛ ኢህአዴግ መጣ፣ ከዛ አሁን አዲሱ መንግስት መጣ እና እያንዳንዱ እንትን የራሱ እንትን ይዞ ነው የሚመጣው። ሙሉ በሙሉ ጨለማም አይደለም፣ ሙሉ በሙሉ ብርሃንም አይደለም። ድብልቅ አይነት ነገር ማለት ትችላለሽ ጠለቅ ብለሽ ስታየው። በደርግ እንግዲህ የደረገው ከባድ ፈተና የሚባለው አንዱ ትልቁ ነፃነቱን ነው፣ ራስ ገዝ ነፃነቱን ማጣቱ ነው። በቻርተር የተዳደረ የነበረ ተቋም አዲስ ተቋም ተፈጥሮ ከፍተኛ ትምህርት ኮሚሽን የሚባል ተፈጥሮ በሱ ስር መተዳደሩ ነው እና ያ በፊት ከነበረው በጣም ኮምፕሊት የተለየ ሁኔታ ነው። የራሱን ውሳኔ መወሰን የማይችልበት ይሄ ነገር ቀጠለ። ከዛ ትምህርት ሚኒስቴር፣ ከዛ ሳይንስና ከፍተኛ ትምህርት እያለ እስከ ቅርብ ጊዜ ድረስ ቀጠለ እና በዚህ አንድ ይሄ ነው። ሁለተኛ የዚህ የማርክሲስት ቀኖና በካሪኩለም ላይ እንዲጫን ማለት ነገር በአንደኛ ትምህርት ፕሮግራም ከዛም አልፎ ለምሳሌ ሂስትሪ ኤምኤ ፕሮግራም ውስጥ ሲቀረጽ አንዳንድ እዛው አካባቢ ያሉ ሰዎችም ተጽዕኖ ነበረ እና ሂስትሪ ኤምኤ ፕሮግራም ሳይሆን የሆነ የአይዲዮሎጂ ኤምኤ ፕሮግራም የሚሆን አይነት ነገር እና አይ ቲንክ በሌሎች ምናልባት በሳይንስ ፋክልቲ አካባቢ ብዙም ሊደርሱበት አይችሉም፣ ግን ማህበራዊ ሳይንስ አካባቢ እንዲህ አይነት እንትን ነበረ ማለት ይችላሉ። እና ይሄ ኔጌቲቭ አስፔክቱ ነው። ዘመቻው እንግዲህ በጎም ጎን አለው፣ ጥሩም ጎን አለው። በመሰረቱ እንግዲህ ያው ቤዚካሊ ነፃነት የማሳጣት ነው። ራሱ መንግስት መጥቶ ካሪኩለሙን ዘግቶ ከዛ በኋላ ሂዱ ማለት በጎ ስራ ሰርተዋል። በተለይ መሬት ላራሹ የሚለውን አዋጅ በማስፈጸም ደረጃ ብዙ መስዋዕትነት ከፍሎት ዘማቾች ትልቅ ስራ ሰርተዋል። ለዚህ መቼም ትልቅ ሐውልትን ሊሰራላቸው የሚገባ ነገር ነው። ግን በዛ መሰረት ደግሞ ብዙ መስዋዕትነት ተከፍለዋል፣ ተገለዋል፣ ተቃጥለዋል። ይሄ ሁሉ አለበት ማለት ነው። ሌላ ከዚህም የባሰ ደግሞ እንግዲህ መጨረሻ አብረን ብዙ ጊዜ የውደ ዘመቻ ብዬ ታሪክ ላይ የጻፍኩት ምቅጥ ያጣ የዕለቱ ጎጆ ቀልሶ የተባለ ስንት ዘመቻ ነው የነበረው? አንድ 3 ዘመቻ ነበር አይደለ? 2 ናቸው። 2 ነው። አንዱ እድገት በህብረት ነው።
አንደኛው ደግሞ የጎጆ ነው። እሱ ነው የጎጆ ቅለሳው። የጎጆ ቅለሳው በቲዮሪ የተማርነውን በተግባር ጎጆ ቅለሳ የተማርን ይመስል በቲዮሪ እና እሱ ኮምፕሊትሊ ዩዝለስ የሆነ ምንም ያልታሰበበት። በሌላ በኩል ግን የበጎ ጎኑን ያየን እንደሆነ ድህረ ምረቃ ፕሮግራም በእውነቱ በደርግ ጊዜ ትልቁ ስኬት የምለው የድህረ ምረቃ ፕሮግራም ነው እና የተወሰኑ ዲፓርትሜንቶች 1980s በፈረንጆች ጎልደን ኤጅ የምለው ነው። ሂስትሪ ኢዝ ዋን ኦፍ ዘም፣ ኬሚስትሪ፣ ባዮሎጂ ያበቡበት ነው ሪሊ ማለት ይቻላል። ኢህአዴግ እንግዲህ እንደምታውቀው በጫጉላ ሽርሽር ጀመረ። መጀመሪያ ሆይ ተባለ፣ ነፃ ናችሁ፣ ከአሁን ወዲያ ለማንም መንግስት ማጎብደድ የለባቸውም፣ የራሳችሁን ማህበር አቋቁሙ፣ የራሳችሁን መጽሔት እንደገና ተባለ። ያቺ ለመጀመሪያ ጊዜ በዩኒቨርሲቲ ታሪክ የራሳችሁን ፕሬዚደንትና ምክትል ፕሬዚደንት መረጡ ተባለ። ለመጀመሪያ ከዛ በፊት ሹመት ነው እና የእነኛ ሹመት በመጨረሻቸው አላማረም። እንግዲህ ያቺ አንድ ጣጠኛ ቀን መጣች። ሰላማዊ ሰልፍ ያደረጉት ተማሪዎች በዛ ዳፋ ሹማምንቱን ተባረሩ። ከመባረርም አልፎ ፕሬዚዳንቱ 10 ዓመት ታሰረ። ኮንትራት ሙሉ ተባለ። ኮንትራት ድሮም ፈርም ነበረ፣ በማል ግን ቀርቶ ነበር። በኋላ እንደገና ያቺ ኮንትራት መጣች። ነገር ነው የመጣች እሷ። ኮንትራት ፈርሙ ተባለ። ስንፈርም 43 ሰዎች ለቃ አትፈርሙም እናንተ ተባሉና ቀላጤ ተጻፈባቸው እና ከዛሬ ጀምሮ ዩኒቨርሲቲ ያላቸው በዩኒቨርሲቲ ታሪክ ጨለማ ጊዜ የሚባል ቢኖር ይሄ ነው። 43 መምህራን፣ ከፍተኛ ፕሮፌሰሮች፣ ተባባሪ ፕሮፌሰሮች ደረጃ ያሉ ሁሉ ዝም ብሎ በትንሽ ደብዳቤ የተባረሩበት፣ ሁለተኛ ድርሽ እንዳትሉ የተባሉበት ጊዜ ነው። ከዛ በኋላ ደግሞ እንግዲህ በተለይ ከምርጫ 97 በኋላ የመንግስት ቁጥጥር፣ የፓርቲ ቁጥጥር በጣም ስር እየሰደደ ይሄ 1 ለ5 የሚሉት ሁሉ የስለላ መረብ ሁሉ ስራ ላይ የዋለበት ነው። እንግዲህ የአሁኑ መንግስት በአጠቃላይ በበጎ ማለት ይቻላል። ምክንያቱም ለመጀመሪያ ጊዜ የዚህ አውቶኖሚ ጉዳይ ቻርተር ሲባል ፕሮፌሰር ምትጌ ታውቃለች። ሞስት ፕሮባብሊ ቻርተር ይመለስ ያልተባለበት ከነ እንድሪያስ በፊት ከነ አለማየሁ ጀምሮ በነሸቱ ጊዜ እንድሪያስ ሁልጊዜ ቻርተር ነው የሚባለው። አንድ እሺ ይባላል፣ ግን ስራ ላይ አልዋለም እና ለመጀመሪያ ጊዜ እንግዲህ አሁን ይሄ ቻርተር ተሰጥቷል። ራስን መቻል ማለት ነው። እሱም ዩኒቨርሲቲው ባደረገው ጥረት ነው። በተለይ ቦርዱ ትልቅ ሚና ተጫውቷል። ቦርዱ ነው መጀመሪያ ችግር አለ፣ ይህ ችግር ይጠና ብሎ ኮሚቴ አዋቅሮ 1 ዓመት ሙሉ ጥናት ከተደረገ በኋላ ከዛ ያ ጥናት ብዙ ሬኮሜንዴሽንስ በማስተማር በካምፐስ ኢንቫይሮንመንት፣ በሪሰርች በሁሉ ግን ዋናው ግን ቁልፍ ሬኮሜንዴሽኑ ቻርተር መመለስ አለበት የሚል ነው። ከዛ በኋላ ያው ትምህርት ሚኒስቴር ታስክ ፎርስ አቋቁሞ መጨረሻ ቻርተሩ ጸደቀ ማለት ነው። ሌሎቻችሁ ሀሳብ ስጡ እዚህ ላይ። አጋጣሚ ቅድም ባህሩ እንዳነሳው የደርግ አጋጣሚ ምንም ብዙ ሰዎች በበጎ ጎን አንዳንዶች ባያነሱትም ዶክተር ዱሪ መሐመድን የደርግ ሹሞች ያምኑት ነበር። ምንም የሚናገር ቆዳው የሞኝ ቆዳ ነው እና ያከብሩታል፣ ያለውን ያዳመጡታል። ሁለተኛ ግራና ቀኝ አስተሳሰብ ያለ ቢሆንም የከፍተኛ ትምህርት ኮሚሽን የሚወሰደው የአየራድ ያው ዩኒቨርሲቲ አባል የነበረ ነው። ኋላም ትምህርት ሚኒስቴር የኛው ሰዎች ናቸው። ቀጥታኛም ካለቀጠሮ የምንገባበት። ከሁሉም የሚገርመው ግን መጀመሪያ ላይ የሶሻል ኮሚቴ ሊቀመንበር የነበረው እንዳለ ተሰማ ያለው ሁሉ እሺ ነበር የሚለው የደርግ አባሉ ነው እና እድለኞች ነበር የሚል እድል ነው። ሌላ ምንም አጋጣሚ ያልነበረው እና እንደ ልብ የምንነጋገርበት ካለቆቹም ጋራ ኋላ ባህሩ ሰዎቹ የተባረሩ የሚለው መባረሩ ብቻ አይደለም። አንዳንዶቻችን በዚያ ምክንያት ነው ዩኒቨርሲቲ መባረሩ ብቻ ሳይሆን የዩኒቨርሲቲው ግቢ እንደ ተራ የመንደር ስር አጋለይቶ የሚያወሩት በዩኒቨርሲቲ ደረጃ የማይወራ መንደረኛ የሆነ አንዱ የመንግስት ወገን አንዱ የመንግስት ተቃዋሚ ዩኒቨርሲቲ የማይመስልበት ሁናቴ ጠባብ መስኮትም ቢሆን ነበረ መስራት በማይቻልበት አትሊስት በደረጃና እንዳለው ከሁሉ ያ መጥፎ ጊዜ ነው። አንድ ጥሩ ጎን ያላነሳው የመተከል ዘመቻ እኔ ዋና አለቃ በላይ ሆኜ እሱ ከአንድ ደረጃ ከነዝክ እኔ ፖሊት ቢሮ መሪ ነበርኩና የማይወሳው ከቀይ ሽብርና ከነጭ ሽብር በኋላ ተማሪ ክፍል እንኳን መነጋገር ተፈራርቶ ነበር። ለመጀመሪያ ጊዜ መተከል ነበር አልኩት። ተማሪዎች አድመው እኔንም በገፍ ባህሩንም በጨረፍታ የሰደቡበት ነው ሹሞች ስለነበርና ያ ለኔ
በጎ አስተዋጽኦ የዚያ ዘመቻ ምንድን ነው ተብሎ ብትጠየቅ ተማሪዎች እንደገና መተማመን ጀመሩ የሚለውን እንደመጀመር እርስ በርሳቸው በጣም ትልቅ ነጥብ ነው። በጣም ዲፈር የመንጋ አስተሳሰብ ነው። ልብ ቢኖራቸው ኖሮ መጀመሪያውኑ ከዚህ ከመሄዳቸው በፊት ነበር ማለት ትንሽ ልብ ነው ያላቸው እና እኛ እዚህ የደርግ ሳናስበው ነው እንግዲህ አሁን እኔ ረቡዕ ተሾሜ ቅዳሜ ነው የተላከው። ሳናስበው ብርጌድ ኃላፊ ተባልን እና እኛ ታርጌት ሆነን መንግስት ለሰራው ጥፋት እኛ ታርጌት ሆነን ምን ትጨምራላችሁ? አንድ የምጨምረው አዲስ አበባ ዩኒቨርሲቲ እንግዲህ የተመሰረተውና ያለው በሀገሪቷ ዋና ከተማ እምብርት ላይ ነው ያለውና ያ ጂኦግራፊክ ቨርቹ ኦፍ ቢንግ ኢን ካፒታል እነዚህ የመጡትን ጉዳቶች የመንግስት ለውጦችን እንዲቋቋም ያደረገ ይመስለኛል። እነዛ ብዙ ጉዳት ነበረ። ለምሳሌ አሁን የቀድሞ ጠቅላይ ሚኒስትር አቶ መለስ አዲስ አበባ ዩኒቨርሲቲን በዛ በኩል ሳልፍ ይዘገንነኛል የሚል እኔ ከሱ ነው የሰማሁትና ከሌላ ሰውም አይደለም ከሚዲያ ነው የሰማሁትና በዛን ጊዜ እኔ ስታፍ ነበርኩ፣ አሲስታንት ፕሮፌሰር ነበርኩና ይሄ ነገር እንዴት ነው ምናምን የሚል ነበረኝ። ብዙ ቅሬታ ነበረኝ። አሁን የመንግስት የሀገር መሪ ሆኖ ጥሩንም መጥፎንም አንድ ላይ በሚገባው መልኩ ትሪት ማድረግ ነው እንጂ በሚዲያ ላይ እንደዚህ ማለት ዩኒቨርሲቲውን በጣም የሚጎዳ ይመስለኝ ነበር። እና ዋናው ማለት የምፈልገው አዲስ አበባ ከተማ መሀል ስለሆነ ከተለያዩ የሀገሪቷ ዩኒቨርሲቲዎች የአካዳሚክ ስታፍ ተመራማሪዎች ይመጣሉ፣ አዲስ አበባ ዩኒቨርሲቲ ይገባሉ። ችሎታ ያላቸው መጥተው ይገባሉና ያ ኦፖርቹኒቲ ባይኖር ኖሮና አዲስ አበባ ዩኒቨርሲቲ እዚህ መሀል ከተማ ላይ ባይሆን ኖሮ የመንግስት ለውጦች ዩኒቨርሲቲውን በጣም ይጎዱት ነበር ብዬ ነው ማስበው። ይሄ ደግሞ በትክክል የምታየው ለምሳሌ አሁን በኢህአዴግ ጊዜ ነው በደንብ የማውቀው የመጀመሪያዎቹ 15 ዓመታት አካባቢ ምንም ኢንፍራስትራክቸር አዲስ አበባ ዩኒቨርሲቲ ምንም አልተሰራም። ከዛ በኋላ ነው ዶክተር አድማሱ እና ከዛ በኋላ ነው አንዳንድ ኢንፍራስትራክቸር ኤክስፓንሽን ተብሎ ሳይንስ ጥቁር አንበሳ አካባቢ 6 ኪሎም ኦፍ ኮርስ ብዙ የተሰሩ እንትኖች አሉና ከዛ በኋላ ነው እንጂ አዲስ አበባ ዩኒቨርሲቲ ሁኔታዎች ቢመቻቹ ኖሮ አሁን ለምሳሌ በአፍሪካ ሁልጊዜ አዲስ አበባ ዩኒቨርሲቲ ቀዳሚ ዩኒቨርሲቲ ነው። በእድሜም ብዙ የአፍሪካ መሪዎች እዚህ ነው የተማሩትና በዛው እድሜው ቢቀጥልና ቢያድግ ኖሮ በአሁኑ ሰዓት አፍሪካ ውስጥ ካሉት ቶፕ ሜይቢ የመጀመሪያዎቹ 3 የመጀመሪያዎቹ 2 ወይም 1 ከደቡብ አፍሪካ ዩኒቨርሲቲዎች ጋር የሚወዳደር ይሆናል ብዬ ነው የማስበውና ያ ጉዳት እንደው እኛ በደንብ አልታየንም እንጂ ያጠና ሰው የለም እንጂ እንዳነሳሱ እንደ ቦታው እንደ ጂኦግራፊው አቀማመጡ ኢንተርናሽናል ሪኮግኒሽን እንዳለው ከሌሎች ዩኒቨርሲቲዎች ዓለም አቀፍ ዩኒቨርሲቲዎች ተቋማትና የፋይናንሻል ተቋማት ጋር እንዳለው ቢሆን ኖሮ አዲስ አበባ ዩኒቨርሲቲ እንደዛሬ ወይ አፍሪካ ውስጥ 10ኛ ደረጃ እንኳን ለማግኘት ብዙ ይቸገራል እና ያ ሁሉ በደንብ አላየንም እንጂ ጉዳቱ በጣም ብዙ ነው። በመሳች ኖሮ መንግስት ሰፖርት ቢያደርግ ኖሮ በየንትኑ አዲስ አበባ ዩኒቨርሲቲ ቶፕ 3 ውስጥ ከአፍሪካ ይሆናል ብዬ ነው ማስበው። እሺ ይሄ ተከታታይነት ቢል ኮንቲኒቲ ላይ ነው አይደል? ምንድነው እኔ አዲስ አበባ ዩኒቨርሲቲ አሁን ፕሮፌሰሩ ጋር የሚያለው ላይ ከራንኩም ጋር አያይዞ እንግዲህ አዲስ አበባ ዩኒቨርሲቲ እኔ እንደ ማዕከልም እንደመሆኗ እንደ ኢትዮጵያ እንደ ራሷ ነው ማለት እና አዲስ አበባ ዩኒቨርሲቲ እንደወረደበት ኢትዮጵያ እንደሚመጣባት ችግር ሁሉ ተወጣው እንደምትኖር አዲስ አበባ ዩኒቨርሲቲ እንደዛ እየኖረ ያለውና አዲስ አበባ ዩኒቨርሲቲ ያለው ነገር የሰው ኃይሉ ነው ያሉት በጣም አሁን አብረን ከጎናችን ያሉት ፕሮፌሰሮች ናቸው። ዩኒቨርሲቲ የሚያደርጉት ሰዎች ናቸው። በራንክም ቢሆን ዩኒቨርሲቲ ከሚያደርገው አንዱ ነገር ከፕሮግራሞቹ ቀጥሎ ዋናው የሰው ኃይሉ ነው እና ይሄ የሰው ኃይሉ ደግሞ ቅድም እንደተባለው በአንድ ጊዜ ምህር በአንድ ትራንዚሽን ታይም ሲባረር ቤቴ ነው ብሎ ያመነውን እና ፍቅሩን እየገፈፈው የሚመጣ ነገር ነው እና እነ ፕሮፌሰር ባህሩ ቦርድ በነበሩ ሰዓት ያደረጉት ሪቫይታላይዚንግ አዲስ አበባ ዩኒቨርሲቲ የቀድሞውን አዲስ አበባ ዩኒቨርሲቲ ማምጣት ነው ሲሉ በፊት የተነገረውን ስትሬንግዙን፣ ነፃነቱን፣ የመምህሩን ኮንፊደንስ፣ የተማሪውን ኮንፊደንስ ነው። ያንን ደግሞ ሁል ጊዜ አንድ ሲስተም ተሸክሞ ይሄዳል ማለት አይደለም። አት ዋን ታይም እንደዚህ እየተመታ ሲመጣ ሼድ ሊያደርግ ይችላል እና ለምሳሌ አዲስ አበባ ዩኒቨርሲቲ በ2022 ከ3 ዓመት በፊት ከአፍሪካ 6ኛ ዩኒቨርሲቲ ሲሆን የቀደሙት 5 ዩኒቨርሲቲዎች የሳውዝ አፍሪካ ነበሩ። ከሌላው አፍሪካ አንደኛ ነበር ማለት ነው። ይሄንን ስትሬንግዙን ግን ይሄንን ውድድር ውስጥ ገብቶ ውድድር ለመቅረብ ነው የሚሰሩ ብዙ ስራዎች አሉ እና ዩኒቨርሲቲ ብሎ
ያንን ውድድር ውስጥ እንዲገባ ያንን ነገሮች የሚለካው ሂውማን ሪሶርሱ እና ያንን ግን ትረስቱን እንዲያጣ የሚያደርጉ ነገሮች ገቨርንመንት በተቀያየረ ቁጥር እንደ ጠላት የሚታይ ከሆነ ዩኒቨርሲቲው ይህን ሂውማን ሪሶርስ አሁን ለምሳሌ የአሁኑ ትውልድ ይህን ሁሉ ችግር ተቋቁሞ አይቀጥልም። በጣም ተርኖቨሩ በጣም ከፍተኛ ነው። በየትምህርት ቤቱ ብናይ በጣም በአሁኑ ዓመት ብቻ በእኛ ኮሌጅ ወደ 30 ምናምን የሚሆን ሰዎች የለቀቁ አሉ። ምክንያቱም ከኑሮ ክብደት ከእንደዚህ ከመሳሰሉትና ቤቴ ነው ብሎ የሚኖረው ሰው ብቻ ነው ያለው ትረስት አድርጎ ወዶና ይሄ ትረስት መጥፋት የለበትም እና የሚቀየሩ መንግስታት ይህንን ምክንያቱም ዝስሀብ ዝስዝ ኢትዮጵያ ብለው ማሰብ አለባቸው ነው ማለት። ፕሮፌሰር ሁለት ነገሮች እንትን ማለት ነው። ቅድም የሁለተኛው ዘመቻ ተናግረዋል። እኔ መጀመሪያው የእድገት ህብረት ሪሊ ሳስታውስ ሁለት ነገሮች ትዙልኛል። አንደኛ እኔ ጋምቤላ ነው የተመደብኩት ወይ ምደባ ነው እንጂ ምርጫም አልነበረም። እንደ ግለሰብ ሳየው ሌሎቹም ናቸው ብዬ አገሬን ያወቅኩበት ጊዜ ነው። መስኬን የቀየርኩበት ጊዜ ነው። ተማሪ እያለሁ ምንድነው ስለ እንስሳት ምናምን ለማጥናት ብዬ ፕሮፌሰር ሽብሩ እንቁራሪት እንዳጠና ባሌ ልኮኝ ነበር። ጋምቤላ ሄጄ ነው ህይወት የተቀየረው ማለት ነው። አገሬን ያየሁበት የማላውቀውን ቦታ ያየሁበትና ደጋና ቆላ ኤኒዌይ ብዙ ዝርዝር አለው። አገሬን እንዳያረገኝ ስለሆነ ያቺ የደርግ መነሻ ምክንያቱን እዛ ውስጥ አልገባም። ግን ለብዙዎቻችን አይን ከፍቷል። ከተለያየ ቦታ የመጣን ልጆች ከሃይ ስኩል ከተለያየ ባክግራውንድ አንድ ላይ እንድንኖር አድርጎናል። እንደ ጓደኛ እንደ ቤተሰብ እስካሁን ድረስ እንምንጠያይ ጓደኛሞች አሉ እና ኢትዮጵያዊነት ሪሊ የሚለው እንትን ለኔ ያሳየን ያስተማረን እና በጎ ሪሊ ነገሩን አገራችንን የማናውቀው ቦታ ያየንበት ነው። ዝርዝር ውስጥ አልገባም። ሁለተኛ ቀደም እንደተባለ እዚህ መንግስት የሚወሰደው ውሳኔ በጣም ቅስም የሚሰብር ነው። አንድ ከዛ ከተባረሩት 40 ምሁራን መሃል 43ቱ መሃል አንዱን አግኝቼ እግዚአብሔር ይስጣቸው ህይወቴን አሻሻሉ፣ ህይወቴን ቀየሩልኝ። ብዙዎቹ እንደዛ ነው። ብዙዎቹ ቅድም ፕሮፌሰር ምትኬ እንዳሉት ቤታችን ብለን ነው አዲስ አበባ ዩኒቨርሲቲ የምንኖረው ሁሉ ብዙ ሰው እንጂ ለገንዘቡ አይደለም። ከተባረርኩ በኋላ ግን ስራ መፈለግ ነበረብኝና አሁን ሀብታም ነኝ እግዚአብሔር እና ያችን እምነት የሚሸረሽር ስለሆነ ማንም ይምጣ ማን ያለው የሰው ኃይል ወሳኝ ነው። በህይወቴ ውስጥ ግን አንዱ የዚህ የመንግስት እንትን ካለ አንድ ጊዜ ተማሪዎች በፕሮፌሰር እንድሪያስ ጊዜ ይመስለኛል እና ነዳጅ ልቀዳ 6 ኪሎ ሲሄድ ተማሪዎች ተቀምጠዋል እና ወደ 100-200 የሚሆኑ ብቻ ከፕሬዚዳንቱ ራስ መኮንን ፊት ለፊት ተቀምጠው ምክትል ፕሬዚዳንቱ ይጠብቃሉ። ግን አላወቅኩም እና አየኋቸው። ሄድኩ ነዳጅ ቀዳሁና ስመለስ ምን እንደሆኑ ልጠጋ አልችልም፣ መንገዱ በዚህ ስለሆነ እዛ ተቀምጠዋል እና አንዱ የሚያልፍ ተማሪ ምንድናቸው እነዚህ ምን ጥያቄ አለ ስል አይ የኦሮሞ ተማሪዎች ጥያቄ አላቸው። በህይወቴ ያስደነገጠኝ ቀን ማለት ነው። እንደ ሰባይ እንዳደገ በተማሪ ህብረተሰብ ውስጥ በነበረ አንድ ቦታ ተለይቶ ለብቻ እና ብሎኝ ነው የሄደው። ምንም እንትን አላለ። በህይወቴ የተሸማቀቅኩበት ቀን ማለት ነው። እንዴት ነው ተማሪ ቅድም እንዳልኩት ነው አብሮ ነው ሲበላም ሲጎዳም ሲቸገርም ምንም እና እንደዚህ ተብሎ የሚባልበት ብዬ በጣም ልቤ እንትን እያለ ወደ 4 ኪሎ ተመለስኩ። ማታውኑ ወይም በማግስቱ ከዛ ውስጥ ተማሪዎች ተባረሩ ሲባል ሰማሁ። ሲኔት ተወስኖ something በህይወቴ ውስጥ ያዘንኩበት ቀን ቢኖር ምን አይነት ቅድም ካስተማሪዎቹ የተለየ አይደለም እና የራሳቸው ምክንያት ሊሆን ይችላል። ግን እንዲህ በዘመቻ መልክ የዚህ ቡድን አባል ብሎ እንትን ማለት እንደው ባይለመድ እኔ ተማሪ ያጠፋል። ተማሪ ሲያጠፋ ሁሉም ነው የሚያጠፋው። ከዛ ውስጥ ተለይቶ እንትን ቢባልና በቃ ያዘንኩበት ቀን ነውና መንግስት ሊቀያየር ይችላል። ግን የሚወሰደው እርምጃም ይሁን ምንም ያማከለ ነገን አሻግሮ የሚያይ ይሄ ዛሬ የምናደርገው ውሳኔ የነገ ዩኒቨርሲቲውን ተስፋ ያጨልማል ወይ አብሮነትን ያጎላል ወይ የሚል እይታ ቢኖር ጥሩ ነው ብዬ ገምታለሁ። ያስተማሪዎቹም እንደዛ ስለሆነ ነው። አመሰግናለሁ።
ጋምት ጨምሩት ከሌለ ስለ ወደፊቱ ደግሞ ግን ዘመቻውን በደንብ ባህሩ ያቀርባል ብዬ ነበር። እኔ ትግራይ ነበርኩኝ። ሽረንዳ ስላሴ ነበርኩ። የራሱ ታሪክ አለው። እዛ አልሄድም። 10 ወረዳዎች ነበር መዘመት ያለበት በእኔ ስር። እኔ በአውራጃ ደረጃ አስተዳዳሪ ነኝ። 3ቱ እነ ባድመ፣ እነ ሸምበቆ፣ አዲግዴ የቲፒኤልኤፍ ችግር ስለነበር ቀሩና 7 ቀሩ። አሁን መጀመሪያ ላይ ተማሪዎች የሄዱ ከዚህ ከአዲስ አበባ ከናዝሬት ትምህርት ቤትና ከቅዱስ ዮሴፍ ጋር ነው የመጡ። እኔ ጋር ከትግራይ ግን ከንግስተ ሳባ ትምህርት ቤት በብዛት የመጡ። መጀመሪያ ላይ ምግብ ጥሩ አይደለም፣ ቆሻሻ ነው፣ እንደው ናፍቆት ነበር። ትንሽ ቆየና ይታያል። የትግራይ ልጆች ቲፒኤልኤፍ፣ የአዲስ አበባ ልጆች ኢፒአርፒ ሆነው ተመለሱ። ትልቁ አስተዋጽኦ እድገት በህብረት። ወደፊት ደግሞ እንመልከት እስቲ። አዲስ አበባ ዩኒቨርሲቲ አሁን ያለፉ እርስና ውርሶቹን አይተናል። ዩኒቨርሲቲው አሁን በቻርተር የሚተዳደር ከፊል አውቶኖመስ ሆኖ የተቋቋመ ሆኗል። ምናልባት ወደፊት ሙሉ በሙሉ በሪሶርስ ራሱን እንዲችል የሚል ሀሳብ ያለ ይመስለኛል። ይሄም ተወስኗል ይመስለኛል። ራስን ማስተዳደር፣ በትርፍ ላይ ማተኮር ሊመጣ ነው። ይሄ እንግዲህ ገቢ የሚያስገኙና የማያስገኙ የትምህርት አይነቶች ወደሚለው ደግሞ ሊወስደን ነውና እዚህም ላይ ሀሳብ ሰጡበት በጣም ደስ ይለኛል። ከዚህ በላይ ግን ደግሞ በጣም ትልቅ ነጥብ ሆኖ ባየው ደስ የሚለኝ በዩኒቨርሲቲው ሀሳብን በነጻነት የመግለጽ እና አካዳሚያዊ ነጻነት ስለሚሉት ሀሳቦች ነው። በቅድሚያ አስፈላጊነቱ ላይ ሀሳብ ሰጡበት ጥሩ ነው። እውነትም አካዳሚያዊ ነጻነት ለዩኒቨርሲቲ ለማስተማርም ሆነ ለጥናት አስፈላጊ ነው ወይ? ይህን በክፍልና በምርምር ግቢ ውስጥ አጥሮ ብቻ ማስቀመጥስ ያስፈልጋል ወይ? ሰፋ አድርጎ የማሰብን ነጻነትንም አብሮ ማየት አይቻልም ወይ? አንዳንድ ጊዜ ንጉሳዊ በሆነው ስርዓት ውስጥ ከሌሎቹ ከኋላ ከመጡት የተሻለ ነጻነት ነበር ይባላል። ትንሽ ቅራኔ ያለው ነገር ይመስላል ይሄ። ሁለተኛ ነገር ደግሞ በደርግ ጊዜ የነበረውን ፕሮፌሰር ዋጋሪ ሲያነሱት ይሄ የነጻነት እንቅስቃሴዎችን ተከትሎ የመጣው አስተሳሰብ በኋላ ላይ ፕሮፌሰር ሰብስቤ ካለው ጉዳይ ጋርም ይያያዛል። ይሄ ተማሪ ናቸውና ስለ አገር የማሰብ ስለ ህብረተሰብ በአጠቃላይ የማሰብ ነገር እየተሸረሸረ መምጣቱንም እንመለከታለን። እና ዩኒቨርሲቲዎች ማህበራዊ ለውጥ ለማምጣት ለሰብአዊ መብት ለልማትና ለዲሞክራሲ ማጎልበት ከፍተኛ አስተዋጽኦ እንዲኖራቸው የማድረግ ሀሳብም ይኖራል። የማህበረሰቡን ችግር የሚመለከት የሚገነዘብ የሚመረምር መፍትሄ የሚያቀርብ ተቋም መሆን አንድ ትልቁ ነገር ይመስለኛል። እና ወደዛ ለመሄድ ጨከን ያለ እርምጃ መውሰድ ያስፈልጋል ይመስለኛል። እና እዚህ ላይ ሀሳብ ስጡበት። ለማንስ ይሄንን መጀመሪያ የተከበራችሁ አድማጮቻችን የአዲስ አበባ ዩኒቨርሲቲ 75ኛ ዓመትን ምስረታ በዓል ምክንያት በማድረግ የተደረገው ውይይት በዚህ አያበቃም። ሳምንት ለዚህ ለተነሳው ጥያቄና ሌሎችም ቀሪ የመወያያ ነጥቦችን ይዘን እንመጣለን ብለዋል ተወያዮቹ። ሸገር ካፌ ሸገር ካፌ ሸገር ካፌ